ከሊቨርፑል ጋር በተያያዘ የባርኮላ የሊቨርፑል የዝውውር ሁኔታ ከምን ደረሰ የሚለውን ስንመለከት የመርሳይዱ ክለብ ሊቨርፑል የብራድሊ ባርኮላን ዝውውር ለማጠናቀቅ እየሰራ መሆኑ ተገልጿል። ተጫዋቹ በበኩሉ ለሊቨርፑል ቅድሚያ እንደሚሰጥና ለመዘዋወር ፈቃደኛ መሆኑም ተነግሯል። ሊቨርፑል በአሁኑ ሰዓት ፒኤስጂ የተጫዋቹን የዝውውር ሂሳብ እስኪያሳውቃቸው እየጠበቁ መሆኑ ተዘግቧል። ፒኤስጂ ባርኮላን ለመሸጥ 170 ሚሊዮን ዩሮ ሊጠይቅ እንደሚችል ዘገባዎች አመላክተዋል። ሊቨርፑል እና ተጫዋቹ የዝውውር ሂሳቡን ለማስቀነስ ጥረት እንደሚያደርጉም ይጠበቃል ሲል ይህን መረጃ ለኪፕ ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። እኔም ስፖርታዊ መረጃዎች ይልቀጥል። በሌላ መረጃ የአንድሪያ ፒርሎ ሹመት እክል ገጠመው እየተባለ ነው። ይህንን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። የጣሊያን ብሔራዊ ቡድን አሰልጣኝ አንድሪያ ፒርሎን በኃላፊነት ለመሾም ከስምምነት ደርሶ ነበር። ይሁን እንጂ የአሰልጣኙ ሹመት እክል እንደገጠመው የጣሊያን መገናኛ ብዙሃን ዘግበዋል። አሰልጣኝ አንድሪያ ፒርሎ የሩሲያ የስፖርት ውርርድ ተቋም አምባሳደር መሆናቸው ችግር መፍጠሩ ተገልጿል። የጣሊያን ፖለቲከኞች ፌዴሬሽኑ አሰልጣኝ አንድሪያ ፒርሎን በኃላፊነት እንዳይሾም መጠየቃቸው ተነግሯል። የጣሊያን እግር ኳስ ፌዴሬሽን በቀጣይ የመጨረሻ ውሳኔውንም እንደሚያሳውቅ ይጠበቃል ሲል መረጃውን ጋዜጣ ዴሎ ስፖርት ዘግቦታል። ጀደን ሳንቾ ወደ ኳታር እየተባለ ነው። ቤተሰቦች ይህን መረጃ ቢልድ ስፖርት ዘግቦታል። የኳታሩ ክለብ አል ራያን እንግሊዛዊውን ተጫዋች ጀደን ሳንቾን ለማስፈረም ጥያቄ ማቅረቡ ተገልጿል። ክለቡ ጀደን ሳንቾን አሳምኖ ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኝ ተገልጿል። ከማንቸስተር ዩናይትድ ጋር ከተለያየ ወዲህ ያለ ክለብ የሚገኘው ጀደን ሳንቾ ወደ ኳታር ሊያመራ ይችላል ተብሏል። በውሰት በተለያዩ ክለቦች ተዘዋውሮ የተጫወተው ጀደን ሳንቾ አሁን ላይ ቀጣይ መዳረሻውን እያፈላለገ ይገኛል ሲል ይህንን መረጃ ቢልድ ስፖርት ዘግቦታል። በሌላ መረጃ ማንቸስተር ሲቲ የአዩብ ቡአዲን ዝውውር ለማጠናቀቅ ከሊል ጋር በቀጥታ የክለብ ለክለብ ድርድር እያደረገ ይገኛል ተብሏል። ድርድሩ ከተጫዋቹም ሆነ ከክለቡ ጋር የቀጠለ ሲሆን ማንቸስተር ሲቲዎች አሁንም ቡአዲ ለማስፈረም ከሁሉም በላይ ፍላጎት ያላቸው ክለብ ሆነዋል። የመጨረሻ ውሳኔ የቀረው አዩብ ቡአዲ አሁኑኑ ወደ ማንቸስተር ሲቲ ይቀላቀላል ወይንስ በ2027 ሰኔ ወር የሚለው ነው ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። በተጨማሪም ከማንቸስተር ሲቲ ጋር በተያያዘ ለቅድመ ውድድር ዝግጅት ወደ ሩቅ ምስራቅ የሚጓዘው ማንቸስተር ሲቲ አብዛኞቹን ተጫዋቾች ይዞ ይጓዛል ተብሏል። አዲሱ አሰልጣኝ ኤንዞ ማሬስካ በክለቡ የነበሩ አብዛኞቹን ትልልቅ ተጫዋቾችም ይዞ እንደሚጓዝ ይጠበቃል ተብሏል። ማንቸስተር ሲቲ በዓለም ዋንጫው ከየትኛውም ክለብ በላይ ብዙ ተጫዋቾች ቢልክም ጥቂት ተጫዋቾቹን ብቻ ያጣል። የቅድመ ውድድር ጉዞ የሚያመልጣቸው የእንግሊዝ፣ የፈረንሳይና የኖርዌይ እንዲሁም የስፔን ብሔራዊ ቡድን ተጫዋቾች ብቻ ናቸው ተብሏል። ይህንም ተከትሎ ኤርሊንግ ብራውት ሃላንድ፣ ሮድሪ፣ ሼርኪና አዲሱ ፈራሚ አንደርሰን የጉዞ አካል አይደሉም። ይሁን እንጂ ኤንዞ ማሬስካ ባለፈው ዓመት የቡድኑ ዋና ተጫዋቾች ከነበሩት አብዛኞቹ ጋር የመስራት እድል ያገኛሉ ተብሏል። ከቅድመ ውድድር ዝግጅት ጎን ለጎንም ክለቡ ፕሪሚየር ሊጉ ከመጀመሩ በፊት መፍታት ያለበት በርካታ ጉዳዮች እንዳሉ ይታመናል ተብሏል። ማንቸስተር ሲቲ መፍታት ካለበት ጉዳዮች አንዱ ስሙ ከሪያል ማድሪድ ጋር የተያያዘ የሚገኘው ሮድሪን ሁኔታም ቀዳሚ ሆኗል። በተጨማሪም ማንቸስተር ሲቲ የቀኝ መስመር ተሰላፊና የክንፍ ተጫዋች ለማስፈረም ኢላማ አድርጓል። ማንቸስተር ሲቲ የመጀመሪያ የወዳጅነት ጨዋታውን ቅዳሜ በሆንግ ኮንግ ከኢንተር ሚላን ጋር የሚያደርግ ይሆናል። ማንቸስተር ሲቲዎች ሳቪኒዮን ለቶተንሃም ስፐር ከመስጠታቸው በፊት የእሱን ተተኪ ለማግኘት እየጣሩ ነው ተብሏል። ይህን መረጃ ስካይ ስፖርት ዘግቦታል። ቶተንሃም ስፐሮች ሳቪኒዮን ዝውውሩን ለመጨረስ ከማንቸስተር ሲቲ አረንጓዴ መብራት እየጠበቁ ሲሆን፣ ነገር ግን ማንቸስተር ሲቲዎች ቅድሚያ የሚሰጡት ነገር የእሱን ተተኪ ማግኘት ብቻ ነው ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ማንቸስተር ሲቲዎች የሳቪኒዮን ተተኪ ካገኙ በፍጥነት ተጫዋቹን ለቶተንሃም ለመስጠት ፈቃደኞች ናቸው ሲል ስካይ ስፖርት ይህን መረጃ ዘግቦታል። በሌላ መረጃ ቼልሲ ለአሌክስ ስኮት ድርድር እንደገና ጀምሯል ተብሏል። ቼልሲዎች ከበርንማውዝ ጋር ስለ አሌክስ ስኮት ዝውውር ድርድሩን እንደገና ጀምረዋል። የ22 ዓመቱ አማካይ የክለቡን ፕሮጀክት ማሳመን እንደቻለ ተነግሯል። ሆኖም ቼልሲ በተጫዋቹ ላይ ክልክ ያለፈ ገንዘብ ለመክፈል ፍላጎት የለውም። ቀደም ሲል በርንማውዞች ወደ 64 ሚሊዮን ፓውንድ የሚጠጋ ጥያቄ በቼልሲዎች ቀርቦላቸው ጥያቄውን ውድቅ ማድረጋቸው ይታወሳል። ከዚህ በተጨማሪም ስኮት ከበርንማውዝ
ከበርንማውዝ ጋር የቀረበለትን አዲስ ውል ማራዘሚያ ጥያቄን እንዳልተቀበለም ተገልጿል። በሌላ በኩል የብሩኖ ጉማሬዝና የኤንዞ ፈርናንዴዝ የወደፊት ሁኔታ በቼልሲ አማካይ ዝውውር እቅድ ላይ ተጽዕኖ ሊያሳደር ይችላል ተብሏል። ቼልሲዎች አሌክስ ስኮትን ይፈልጉታል፣ ግን ከልክ ያለፈ ዋጋ አይከፍሉም። ድርድሩ እንደገና ተጀምሯል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ከቼልሲ ጋር በተያያዘ የቀድሞ የቼልሲ ተጫዋች ጆን ቴሪ እንዲህ ብሏል። አንዳንድ ተጫዋቾችን ከነ ድክመታቸው ነው ለምትደግፈው ክለብ የምትመኛቸው። ለእኔ አዳም ዋርተን ልክ እንደዛ ነው። ታክልና ኢንተርሴፕሽን ላይ ደካማ ነው። ወርክ ሬቲንጉም የወረደ ነው። የጎል አስተዋጽኦም ቢሆን እዚህ ገባ የሚባል አይደለም። በዛ ላይ ኤንዞ ፈርናንዴዝ ካልወጣ መሃል ሜዳ ላይ ቼልሲ የ100 ሚሊዮን አማካይ ያስፈርማል የሚል ግምት የለኝም። ነገር ግን ለእኔ የሚታየኝ ሌላ ነው። እኔ ማየው መሃል ሜዳ ሰርክሏ ላይ ቆሞ ወደፊት የሚልካቸው ኳሶች ናቸው። በአንድ ፓስ የተጋጣሚውን እቅድ ሲያበላሽ ነው። ከወደ ጎንና ከወደ ኋላ ፓስ ጋር አለመተዋወቁ፣ ሁልጊዜም ቢሆን ኳሶችን ወደፊት ማድረጉ፣ የሚልካቸውም ኳሶች እጅግ በጣም ቡድኑን የሚያግዙ መሆናቸውና የተቀራኒ ቡድንን አስተላለፍ የሚረብሹ መሆናቸው ሲል ጆን ቴሪ ቼልሲዎች ምናልባት አደም ዋርተንን ካገኙ እጅግ በጣም መልካም ይሆንላቸዋል ሲል እንዲህ ብሏል። ቤተሰቦች በዚህ ላይ የናንተን ሐሳብ በጽፉልኝ ደስ ይለኛል። ቤተሰቦች ለናንተ አሌክስ ስኮት ወይንስ አዳም ዋርተን የትኛው የተሻለ ተጫዋች ነው? ይበልጡኑ የቼልሲ ደጋፊዎች በዚህ ላይ ሐሳባችሁን በጽፉልኝ ደስ ይለኛል። አሌክስ ስኮት ወይንስ አዳም ዋርተን ምርጫችሁ የሆኑ ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉ። በሌላ መረጃ አርሰናሎች ለኒውካስትል ዩናይትድ በቃል ደረጃ ያቀረቡት 70 ሚሊዮን ፓውንድ በኒውካስትል ዩናይትድ አመራሮች ውድቅ ተደርጎባቸዋል ተብሏል። መረጃውን ዘ አትሌቲክስ ዘግቦታል። ብሩኖ ጉማሬዥ ለኤዲ ሃው ለኒውካስትል ዩናይትድ ዋና አሰልጣኝ በግልጽ በስፖርታዊ ምክንያት ክለቡን መልቀቅ እንደሚፈልግ አሳውቋቸዋል ተብሏል። ሱፐር ኤጀንት ኪያም የብሩኖ ጉማሬዥን ዝውውር ለመጨረስ ቀጥታ ከኒውካስትል ዩናይትድ ኃላፊዎች ጋር እየተደራደረ ይገኛል። እናም አርሰናል የቃል ጥያቄዎችን በሱ በኩል እያቀረበ ስለሆነ የኒውካስትል ምንጮችም ቀጥተኛ ግንኙነት እየተደረገ አይደለም እያሉ መረጃዎችን እያሰራጩ ይገኛል። ምክንያቱም ይሄ ነው። ኪያ በዋጋ ከኒውካስትል ኃላፊዎች ጋር ከስምምነት እንዲደረስም አርሰናል ዝውውሩን ለመጨረስ ይሰራል ተብሏል። ብሩኖ ጉማሬዥ አርብ ወደ ኒውካስትል ልምምድ እንዲመለስ ይፈለጋል። አርሰናል ለብሩኖ ጉማሬዥ በለጠፈበት ዋጋ ላይ ቁርጠኛ ነው። ኪያም ዝውውሩን ለመጨረስ እየሰራ ነው። የስምምነት ለዝውውሩ በጣም ወሳኝ ነው ሲል ይህን መረጃ ስካይ ስፖርት ዘግቦታል። ከአርሰናል ጋር በተያያዘ የሰሜን ለንደኑ ክለብ አርሰናል ቪኒሺየስ ጁኒየርን ማስፈረም እንደሚፈልግ መገለጹ አይዘነጋም። እናም አሁን የቪኒሺየስ ጁኒየርና የአርሰናል ዝውውር ሁኔታ ከምን ደረሰ የሚለውን እንመልከት። መረጃውን ቴሌግራፍ ዘግቦታል። መድፈኞቹ አሁን ላይ ለቪኒሺየስ ጁኒየር በክለቡ ታሪክ ሪከርድ የሆነ ደሞዝ እንዳዘጋጁለት ይህን መረጃ ቴሌግራፍ ዘግቦታል። አርሰናል ቪኒሺየስ ጁኒየር በሪያል ማድሪድ ቤት ከሚያገኘው ክፍያ በላይ ለማቅረብ ዝግጁ መሆኑን ተገልጿል። ሪያል ማድሪድ ለመሸጥ ከወሰነ አርሰናል ለተጫዋቹ ሳምንታዊ 450,000 ፓውንድ ለማቅረብ አስቧል የተባለው። በዚህ ዝውውር ዙሪያ በአርሰናል በኩል የፋይናንስ ጉዳይ መሰናከል እንደማይሆን ነው የተዘገበም የሚገኘው። በሌላ በኩል ሪያል ማድሪድ ቪኒሺየስን ለመሸጥ ከወሰነ ከ160 ሚሊዮን ዩሮ በላይ ሊጠይቅ እንደሚችል የስፔን መገናኛ ብዙሃንም እየዘገቡ ይገኛል ሲል ይህንን መረጃ ቴሌግራፍ ዘግቦታል። ሪያል ማድሪዶች የቪኒሺየስ ነገር በተቻለ ፍጥነት መፍትሄ እንዲያገኝ ይፈልጋሉ ተብሏል። ቪኒሺየስ ጁኒየር ሪያል ማድሪዶች ያቀረቡለትን ውል በፍጥነት እንዲፈርም ወይንም ደግሞ ክለቡን እንደሚለቅ በፍጥነት ውሳኔ እንዲያሳልፍ ይፈልጋሉ ተብሏል። ነገሩ እስከ ውድድር ዓመቱ መጀመሪያ እንዲጎተት በሪያል ማድሪድ አመራሮች ዘንድ አይፈለግም ሲል ይህንን መረጃ ማርካ ስፖርት ዘግቦታል። የቀድሞ የአርሰናል ተጫዋች ቴሪ ዳንኤል ሄነሪ ቪኒሺየስ ጁኒየር ከሪያል ማድሪድ ሊለቅ ስለሚችልበት ሁኔታ የግል ሐሳቡን እንዲህ ብሏል። ምናልባት ይህ ዝውውር የሚሳካ ከሆነ የሚሳካበት ምክንያት የቪኒሺየስ ጁኒየር በሙባፔ ጥላ ስር አለመሆንን ፍለጋ እንደሚሆን ይሰማኛል ብሏል። ደሞዙ አንገብግቦት ሳይሆን ከሙባፔ እኩል ሱፐርስታር ነኝ ብሎ ስለሚያስብ እኩል ትሪትመንት ስለሚፈልግ ነው። ሙባፔ ባለበት ቡድን ደግሞ ማንም ሌላ ተጫዋች ለትልልቆቹ የግል ሽልማቶች ሊታጭ አይችልም። ይህን ነገር እንደ ቀልድ አትመልከቱት። ኔይማር ጁኒየር ልክ እንደ ቪኒሺየስ ጁኒየር ምንም ሳይጎልበት በባርሴሎና ቤት በድሎት
ህይወት ኑሮን እየኖረ ነበር። ነገር ግን ሜሲ ባለበት ቡድን ውስጥ ለአንድም ትልቅ ነገር እንደማይታጭና ሜን ካራክተሩ እሱ መሆን እንደማይችል ስላወቀ ወደ ፒኤስጂ ሸሸ። ሊዮኔል ሜሲ በሰዓቱ የዓለም ምርጡ እንድትሆን አደርጋለሁ፣ ከፈለክ አንተ ብቻ ቅር ብሎኝ ነበር ሲል ኔይማር ተናግሮ ነበር። እንደዛ ብሎት እንኳን ወደ ፒኤስጂ ለመዘዋወር ከመወሰን ወደኋላ እንዲል አላደረገውም። ምናልባትም ይህ ዝውውር የሚሳካ ከሆነ የሚሳካበት ምክንያት ቪኒሺየስ ጁኒየር በኪሊያን ሙባፔ ጥላ ስር አለመሆንን ፍለጋ እንደሚሆን ይሰማኛል ሲል የቀድሞ የአርሰናል ተጫዋች ቴሪ ዳንኤል ሄንሪ ተደምጧል። በቴሪ ዳንኤል ሄንሪ ቤተሰቦች በሱ ሐሳብ ተስማማላችሁ ወይንስ አትስማሙም? የናንተን ሐሳብ ኮሜንት መስጫ ቦክስ ላይ ጻፉልኝ። በሌላ መረጃ ማንቸስተር ዩናይትድ ተጨማሪ የመሃል ሜዳ ተጫዋች ለማስፈረም እያፈላለገ እንደሚገኝ ተገልጿል ተብሏል። መረጃውን ዘ አትሌቲክስ ዘግቦታል። በተጨማሪም የግራ መስመር ቦታቸውን ማጠናከር እንደሚፈልጉ ተዘግቧል። የኒውካስትል ዩናይትዱ ተመላላሽ ሉዊስ ሃይለም የክለቡ አዲሱ ኢላማ መሆኑን ይህንን መረጃ ዘ አትሌቲክስ ዘግቦታል። ማንቸስተር ዩናይትድ ለማስፈረም የሚያስበው ተጫዋች ክለቡን ለማገልገል ዝግጁ ከሆነ ብቻ ክለቡን ለመቀላቀል ፍላጎት ካለው ብቻ መሆኑ ተገልጿል። በሌላ በኩል ማንቸስተር ዩናይትድ ሊሳንድሮ ማርቲኔዝ ያጋጠመው ጉዳት ከባድ ነው የሚል ፍራቻ የላቸውም ተብሏል። ሊሳንድሮ ማርቲኔዝ በውድድር ዓመቱ መጀመሪያ ዝግጁ ይሆናል ተብሎም ይጠበቃል የተባለው ማቲያስ ዴሊት ግን በቅርቡ ወደ ሜዳ እንደማይመለስ ታውቋል ሲል መረጃውን ዘ አትሌቲክስ ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ የቀድሞ የማንቸስተር ዩናይትድ ተጫዋችና ሌጀንድ ፖል ስኮልስ በትዊተር ኤክስ ገጹ ላይ ለተከታዮቹ በቀጣዩ የውድድር ዘመን የክለባችን ትልቁ ፈተና ሲል አንድ ጽሑፍ አጋርቷል። ክለባችን በሚቀጥለው የውድድር ዘመን ወደ አውሮፓ መድረክ ተመልሶ ሲጫወት መመልከታችን ምንም ጥያቄ በሌለው መልኩ ደስ የሚያሰኝ ነገር ነው ይላል ፖል ስኮልስ። ነገር ግን ከዚህ ደስታ ጀርባ የሆነ አስፈሪ ማዕበል እየመጣ እንደሆነም መገመት ሊቅ መሆንን አይጠብቅም። ያልተፈታው የአማካይ መስመር እንቆቅልሽ እንዳለ ሆኖ ከምንም በላይ ተከላካይ ክፍሉ እጅግ በጣም አሳሳቢ ይመስላል። ሊሳንድሮ ማርቲኔዝ እና ማቲያስ ዴሊት ላይ መቼም የትኛውም እግር ኳስ ተመልካች የብቃት ጥያቄ ያነሳል የሚል እምነት የለኝም። ነገር ግን ሁለቱም የሚያመሳሰላቸው አንድ ጥሩ ያልሆነ የጉዳት ታሪክ አላቸው። በተለይም 4 የተለያዩ ውድድሮችን ለሚወዳደር ቡድን የሁለቱ ተጫዋቾች የጉዳት ታሪክን ማስታወስ በጣም ከባድ ነው። ይበልጥ ነገሩን አሳሳቢ የሚያደርገው የክለቡ አመራሮች በዚህ ቦታ ላይ መስራት አለመፈለጋቸውና ትኩረት አለመስጠታቸው ነው። ወጣቶቹ ዮሮ እና ሄቨንስ እስከምን ድረስ ነው ክለቡን የመርዳት አቅም ያላቸው የሚለው ራሱን የቻለ ጥያቄ መሆኑም ሳይዘነጋ ማለት ነው። የሆነው ሆኖ አዲሱ የውድድር ዘመን በእንደዚህ አይነት ጥያቄዎች ተከቦ ጨዋታዎችን ለመጀመር ቀናቶች ብቻ እየተጠባበቅ እንገኛለን። ማንቸስተር ዩናይትዶች በቀጣይ የውድድር ዘመን በጣም ትልቅ ፈተና ይጠብቃቸዋል ሲል የቀድሞ የማንቸስተር ዩናይትድ ተጫዋችና ሌጀንድ ፖል ስኮልስ በትዊተር ኤክስ ገጹ ላይ ይህን ጽሑፍ ለተከታዮቹ አጋርቷል። በዚህ ላይ የእናንተን ሀሳብ በጽፉልኝ ደስ ይለኛል። የማንቸስተር ዩናይትዶች የዝውውር በጀት በፕሪሚየር ሊጉ ካሉ አንዳንድ ክለቦች ጋር ሲወዳደር ያን ያህል ትልቅ አለመሆኑ ተገልጿል። ክለቡ ተጨማሪ ገቢ ለማግኘትም በየጊዜው በቻምፒዮንስ ሊግ መሳተፍ የግድ እንደሚጠበቅበት ተገልጿል። በተጨማሪም ዩናይትድ ባለፈው ዓመት ከፍተኛ መጠን ያለው ገንዘብ ማውጣቱም ይታወቃል ሲል ይህን መረጃ ሜን ስፖርት ዘግቦታል። ማርከስ ራሽፎርድ በማንቸስተር ዩናይትድ የሚቆይ ይመስላል። ቤተሰቦች ይህን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። ማርከስ ራሽፎርድ ማንቸስተር ዩናይትድ በቻምፒዮንስ ሊግ መሳተፉ ከሚያገኘው ቦነስ ጋር ተያይዞ በዘመናዊ እግር ኳስ ውስጥ ከፍተኛ ተከፋይ ከሆኑ ተጫዋቾች መካከል አንዱ መሆኑ ተገልጿል። አሁን ለማስፈረም የሚፈልግ ማንኛውም ክለብ ከፍተኛ መጠን ያለው ገንዘብ ማውጣት እንደሚጠበቅበት የተገለጸ ሲሆን ይህም በኦልትራፎርድ የማርከስ ራሽፎርድን የመቆየት ዕድሉን በእጅጉ እንደሚያሰፋው ተዘግቧል። የክለቡ ዋና አሰልጣኝ ማይክል ካሪክም ተጫዋቹ በቡድን ውስጥ እንዲቆይ አዎንታዊ አቋም እንዳለው አሳውቋል ሲል ይህን መረጃ ዘ አትሌቲክስ ይፋ አድርጎታል።